ለሰባዊነት ያልታመነ ለሙያ ስነ ምግባር ይታመናል ማለት ዘበት ነው። ሲጨክኑ ሐቅ ሲጠፋ እውነት ባለቤቱን ሲያጣ ዛሬ ህፃናት ጩኸት ለቅሶ ዋይታ የማይሰማበት ዓለም ይባስ ማክሌ ሆኜ በቀን እመጣለሁ። ብዙ ገንዘቦችን አወጥተናል። ለተከለ ወደ 437700 አወጥቻለሁ። እኔ አሁን ከክፍለ ሀገር የሚመላለሰው ከዛም በላይ ገንዘብ አወጥቻለሁ። መጨረሻ በዛ እንትን ይያለን ያው ፕሮሰሱ በቃ አልቋል። እንዲሁ ህይወታቸው አልፏል። በሲዳማ ክልል በአለታ ጩኮ ወረዳ ተወልደው አድገው ለቤተሰቦቻቸውም ለአካባቢያቸውም ብሩህ ተስፋ የነበሩ መንትያ እህቶች ሰላማዊት ጥላሁንና ሳምራዊት ጥላሁን በአሰቃቂ መኪና አደጋ በአንድ ሳምንት ልዩነት ውስጥ ህይወታቸው ማለፉ ይሄንን ቪዲዮ ለሚመለከታቸው አካላት አድርሱልኝ። የህግ አካላቶችም ትሆኑ ይችላላችሁ። ይሄንን ቪዲዮ አድርሱልኝ። ሰላም እንደምን ቆያችሁ? የተከበራችሁ ነው የተወደዳችሁ የቻናሌ ቤተሰቦች ኢትዮጵያውያን ኤርትራውያን እህት ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዲስና አነጋጋሪ ቪዲዮዎች ጋር ተመልሰን መተናል። ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ እና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን በተጨማሪ ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮቹ Okay, let's go. 5 ሳንቲም መልስ አልተመለሰልኝም በማለት 22 ዓመት ፍርድ ቤት የተመላለሰ ሰው አለ ብላችሁ ምን ትላላችሁ? ነገሩ እንዲህ ነው። ይህ ሰው በሙያው ጠበቃ ነው። ታዲያ ባቡር ጣቢያ ይገባል። እሱም መክፈል ከነበረበት 25 ሳንቲም ጭማሪ እነሱ ጋር እንደቀረም ይነግራቸዋል። መልስ እንዲሰጡት ቢነግራቸውም ቢጠይቃቸውም እነሱ ግን ከቁብ አልቆጠሩትም። ጉዳዩንም ቀለል አድርገው ያዩታል። ነገርየውን በዋዛ ላይ የውም የጥብቅናው ሙያ መብቱን ለመጠየቅ ይጠቀምበታል። ታዲያ ወደ ፍርድ ቤት ጉዳዩንም ይዞት ይሄዳል። 22 ዓመት 100 ጊዜ ፍርድ ቤት ይመላለሳል። በስተመጨረሻም አሸናፊነቱ ይነገረዋል። የዚህ ልጅ ስም ማን ነው? ለሱ 25 ሳንቲም ቁም ነገር አልነበረም። እሱ ቁም ነገር ህግን ማስከበር እንዲሁም ሙስና ማጥፋት ነበርና ማሸነፉ ብቻውን ትልቅ ቦታ እንደሚሰጠውም ይናገራል። ታዲያ ያቺ 25 ሳንቲም ወልዳ ከያንዳንዱ ወጪውንና እንዲሁም ኢንተረስቷን ወይም ወለዱን ጠብቆ እንደተከፈለውም ይነገርለታል። እሱም ይናገራል። እኔ ራሴን ወከልኩ እንጂ ብዙ ድሃዎች እንደዚህ አይነት ኬዝ ያጋጥማቸዋል። ብዙ ወንጀል ጥፋቶችም አሉ። ነገር ግን ማንም ስለማይወክላቸው ፍትሃዊ ዳኝነትን አያገኙም። ከዛም ባሻገር ባለስልጣኖቻችን በሙስና የተጨማለቁ ስለሆነ ይህንን ማሸነፍ ነበረብኝ፣ ያንንም ማሳየት አለብኝ። ህግ መከበር አለበት፣ ለሙስናም ቦታ መስጠት የለብንም ይላል። እናንተስ የዚህ ሰው ድርጊት ምን ትሉታላችሁ? ትክክለኛ እርምጃ አሊያስ ሀገሬው ባህልና ንግግር ስራ ያጣ መልኩሴ ቆብ ቀዶ ይሰፋል እንደሚባለው ነባችሁ? ሐሳባችሁን መከተብ እንዳረሱ እርግጠኛ ነኝ። አብዛኞቻችን እንግዲህ ስራ ያጣ መነኩሴ የቆቡን ቀዶ ይሰፋል በሚለው አባባል የምንስማማ ይመስለኛል። አስቡት፣ በእኛ ሀገር ደግሞ የገንዘብ ቫልዩ ማለት ነው። የሰውዬ ለ25 ሳንቲም ብሎ እንግዲህ 22 ዓመት ፍርድ ቤት መመላለሱ ብዙዎችን ያስገረመ ጉዳይ ነበር። እናንተስ ይሄን ጉዳይ እንዴት ነው? ምን ታስባላችሁ? በዚህ ጉዳይ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አጋሩኝ። ወደ ኔክስት ቪዲዮ ከዚሁ ጋር በተገናኘ ልብ ሰባሪ ዜና ተሰምቷል። የአለታ ጩኮ ተወላጆች እንዲሁ ህይወታቸው አልፏል። በሲዳማ ክልል በአለታ ጩኮ ወረዳ ተወልደው አድገው ለቤተሰቦቻቸውም ለአካባቢያቸውም ብሩህ ተስፋ የነበሩ መንትያ እህቶች ሰላማዊት ጥላሁንና ሳምራዊት ጥላሁን በአሰቃቂ መኪና አደጋ በአንድ ሳምንት ልዩነት ውስጥ ህይወታቸው ማለፉ ተሰምቷል። እነዚህ ወጣቶች የተሻለ ህይወትን ፍለጋና ለቤተሰቦቻቸው ኩራት ለመሆን ወደ ጣሊያን ለመጓዝም በዝግጅት ላይ የነበሩ ናቸው ነው የተባለው። የጉዟቸው የመጨረሻ ምዕራፍ ላይ ደርሰው በነበረ ጊዜ ነው ድንገተኛ አደጋ የተከሰተ የተባለው። ባለታ ጩኮ እንግዲህ በትህትናቸው በትምህርት ትጋታቸው የሚታወቁት ሰላማዊትና ሳምራዊት መምህራኖቻቸውንም የሚያከብሩ ለነገ ትልቅ ራዕይ የሰነቁ ነበሩ። ወደ አዲስ አበባ የተጓዙት ለጉዟቸው የሚያስፈልጉ የመጨረሻ ሂደቶችን ለመጨረስ ነበር። አሰቃቂው የመኪና የትራፊክ አደጋ ግን ህይወታቸውን ቀድሟቸዋል ተብሏል። እንደተወለዱት ሁሉ ህመማቸው ሆነ ሞታቸው አልተለያየም። አንደኛዋ እህት እንግዲህ አርፋ በሳምንቱ ሌላኛዋ መከተሏ በሁሉም ዘንድ ከባድ ሀዘን ጥሏል። በቅርበት የሚያውቋቸውም በእንደዚህ አይነት አደጋ መሞታቸው ትንሽ ግርምትን ፈጥሯል። በትምህርታቸውም ትጉህና በስነ ምግባራቸው ለብዙዎች አርአያ ነበሩ። ለሀገር መፍትሄ ይሆናሉ ተብለው ተስፋ የተጣለባቸው ናቸው ይባላል። ለሟች ቤተሰቦችና ለወዳጅ ዘመዶቻቸው እንግዲህ ለመላው ቤተሰቦቻቸው መጽናናትን
የነዚህ መንትያ እህትማማቾች ሞት የብዙዎችን ሰዎች ያሳዘነ የብዙዎችን ልብ የሰበረ ጉዳይ ነበር። እንደሰማነው ጉዳዩ እንግዲህ እናትየው በስደት ሀገር በሀገረ ጣሊያን እንግዲህ ብዙ ለፍታ ለዚህ ያደረሳቸው ከሀገር ሊወጡ በደረሱበት ሰዓት ጉዳዮቻቸውን ሊጨርሱ ወደ አዲስ አበባ በመጓዝ ላይ እያሉ ነበር እንግዲህ አስከፊ የትራፊክ አደጋ ህይወታቸውን የነሱንም ህይወት የቤተሰቦቻቸውንም ተስፋ ይዞ ያጨለመው ማለት ነው። ስለዚህ በዚህ ጉዳይ አንድ ማለት የምፈልገው ሐሳብ አለ። ምንድነው እሱም እንግዲህ በተለያዩ ምክንያቶች የትራፊክ አደጋዎች ሊከሰቱ ይችላሉ። ነገር ግን እኛ ተጠንቅቀን ማዳን ያለብንን ነገር ማዳን መቻል አለብን። ወደ መንገድ ስንወጣ እንግዲህ የተለያዩ ማድረግ ያለብንን ጥንቃቄዎች ብናደርግ ምናልባት እንደዚህ ብዙ ተስፋ ያላቸው ብዙ ቤተሰብ የሚጠብቃቸው ቤተሰብ ሰብሳቢዎች የተለያዩ አስፈላጊ ሰዎች እንግዲህ ሰዎች ባልባሌ ነፍሳቸው ይጠፋልና በትራፊክ አደጋ ምክንያት እባካችሁ ምናልባት በትራንስፖርት ዘርፍ ያላችሁ እህት ወንድሞቼ ሹፌሮችም በዚህ ሙያ የምትሰሩ ሰዎች ባካችሁ ጥንቃቄ አድርጉ ለማለት ፈልጋለሁ። እንግዲህ የነዚህን ሁለት እህትማማቾች ነፍስ ፈጣሪ በአጸደ ገነት ያኑርላቸው። ይህንን ቪዲዮ ለሚመለከታችሁ አካላት አድርሱልኝ። የህግ አካላቶችም ልትሆኑ ትችላላችሁ። ይህንን ቪዲዮ አድርሱልኝ። ቲጂ አገልግልን እንግዲህ በቅርቡ የምናቃት ብዙዎቻችን እናቃታለን በቲክቶክ እና ከወራቶች በፊት ከስር ያለው ራሴን ላጠፋ ነው በዚህ ወጥቶ በዚህ ወርዶ እያለች ብዙ ነገር ስትል እነ ተስፋ ያደርጌ እና አንዳንድ መልካም ሰዎች አስተባብረውላት እንደ አዲስ ስራዋን ጀምራ ነበር። እንግዲህ አሁን የለቀቀችው ቪዲዮ አዲስ ቪዲዮ ሪከርድ ይመስለኛል እና ብዙዎቹ ተቀባበሉት። እኔም ጋር መጣ። እኔ ሰው ሊስቅ ይችላል፣ በምታደርጋቸው ነገሮች ሊስቅ ይችል ይሆናል። እኔ ግን አያስቀኝም። ምክንያቱም የማያስቀኝ ሁኔታ ምንድነው? በዙሪያ የምታሳድጋቸው ልጆች አሉ። ለሷ ልጅ እንድታሳድግ የሰጧት አካላቶች ልጃቸውን መልሰው መውሰድ አለባቸው። ቤተሰቦቻቸው ከሌሉ እንግዲህ የሰጠው አካል የመንግስትም አካል ከሆነ አሳዳጊ አካላቶች ከሆነ የሰጧት ሊቀበሏት ይገባል። በዚህ ሁኔታ የሚያድጉ ልጆች ምን አይነት ልጆች ናቸው የሚሆኑት? በምን አይነት ስነ ምግባር ሊያድጉ እንደሚችሉ ይሄ ግልጽ ማሳያ ነው። ቪዲዮን ያላያችሁ እንግዲህ ቲጂ ሪከርድ ብትሉ ይመጣላችኋል። ዘርግፎ ነው የሚመጣላችሁ። እርግጠኛ ነኝ ብዙዎቻችሁም ያያችሁት ይመስለኛል። ይህንን ልታጤኑበት ይገባል። ሰው ዝም ብሎ እየጮኸ ልጆች ተበላሹ በዚህ ወጥቶ በዚህ ወርዶ የሚባለው ነገር በእንደዚህ አይነት ስነ ምግባር ያደጉ ልጆች ናቸውና እቺን ሴትዮ ኃይል ልትሏት ይገባል። ምክንያቱም ወይ አእምሯ ትክክል አይደለም ወይ ደግሞ ይሄ የሚከርም ውስጧ የተቀበረ ባህሪዋ ነው። የሆነ ሰዓት ስትቸገር አንገቷን ትደፋለች፣ ትንሽ ስታገኝ ደግሞ እንደዚህ አይነት ባህሪዎችን ታንጸባርቃለች እና እቺ በቃ ከስነ ምግባር ያፈነገጠች ሰው ስለሆነች ይህንን የህግ አካላቶች አንድ ልትሉበት ይገባል ብዬ አምናለሁ። በጣም ሰሞኑን እንግዲህ ቲጂ አገልግል ስታወራቸው የነበሩት ጉዳዮች በእውነት ትኩረት ሊሰጥ የሚገባው ጉዳይ ነው። ማህበራዊ ድረገጽ መተግበሪያዎች ላይ የተለያዩ የእድሜ ክልሎች አሉ። እነሱን ኮንሲደር ማድረግ መቻል አለብን። ቪዲዮዎችን ስንለቅ በማህበራዊ ድረገጽ መተግበሪያዎች ላይ ተንቀሳቃሽ ምስሎችን ስናጋራ እነዚህን ሀሳቦች እንግዲህ ከግምት ውስጥ ማስገባት መቻል አለብን። ስታወራ የነበረችው ጸያፍ ንግግር እንግዲህ ብዙዎችን አስቆጥቶ ነበር። የወንድማችን የገለጸው ሀሳብ ብዙዎቻችንን ያስማማናል ብዬ አስባለሁ። ብቻ ግን በዚህ ጉዳይ መጨረሻ ላይ አንድ የምጋብዛችሁ ቪዲዮ ይኖራል። በቪዲዮ መጨረሻ ላይ እስከዛው እንግዲህ ወደ ቀጣይ ቪዲዮ። ግብጽ በመጨረሻም ለኢትዮጵያ እጅ ሰጠች ይመስላል። ለዘመናት በአባይ ወንዝ የውሃ ፖለቲካ ውስጥ ውሃው የእኔ ብቻ ነው ስትል የነበረችው ግብጽ አሁን አቅጣጫዋን እየቀየረች ትመስላለች። ካይሮ የኢትዮጵያን የልማት ጥምና የባህር በር ፍላጎት መነሻ በማድረግ አዲስና በውስጡ ጣፋጭ ስጦታንና እንዲሁም ደግሞ መራራ ማስጠንቀቂያ አጣምሮ የያዘ አማራጭ ይዛ ቀርባለች። ዘናሽናል የካይሮ ምንጮች ጠቅሶ እንደዘገበው ከሆነ ግብጽ ለጠቅላይ ሚኒስትር አብይ አህመድ አንድ ልዩ ጥሪ አቀርባለች። ታዲያ ይዘቱም ኢትዮጵያ በህዳሴ ግድብ የውሃ አጠቃቀም ላይ ለግብጽ ህልውና ዋስትና የሚሰጥ አስገዳጅ ስምምነት የምትፈርም ከሆነ ካይሮ የኢትዮጵያን የቀይ ባህር ባለቤትነት ህልም እውን ለማድረግ ከጎኗ እንደምትቆም ገልጻለች። ግብጽ በአፍሪካ ያላት ወዳጅነት ተጠቅማ ኢትዮጵያ ወደ ባለቤት እንድትሆን የዲፕሎማሲያዊ ድጋፍ እንደምትሰጥ
ቃል ገብታለች። ይሁን እንጂ ግብጽ ያቀረበችው አማራጭ በሁለቱም ወገን የተሳለ ሰይፍ ይመስላል። በስምምነቱ ጀርባ አንድ ስውር ዛቻ ተደብቋል። ኢትዮጵያ ይህንን ጥያቄ ውድቅ የምታደርግ ከሆነ ግብጽ በጎረቤት ሀገራት ማለትም በሱዳን፣ በሶማሊያ፣ በጅቡቲና እንዲሁም ደግሞ በኤርትራ ያላትን ወታደራዊና ፖለቲካዊ ተጽዕኖ በመጠቀም እንዲሁም በቀይ ባህር ደቡባዊ ክፍል ያለው የባህር በር አቅሟን በማሰለፍ የኢትዮጵያ ወደብ አገልግሎት እንዳታገኝ የማይሻገር ግድግዳ እንደምትሆን አስታውቃለች። ከድሮ ጀምሮ እንግዲህ ሀሳቧን እንደ ሀገር በመቀየር የምናውቃት ግብጽ በዚህ መልኩ ብዙዎችን ያነጋገረ ብዙዎችን ትኩረት የሳበ ሀሳብ አሁን ከሰዓታት በፊት አጋርታ ተሰምታ ብዙ ኢትዮጵያውያኖች ተገርሞበት ነበር። ማክሌ ሆኜ በቅርብ ቀን እመጣለሁ። የምመጣውም ሽምግልና ታረቁ የሚል አይደለም። የባህላችንን የሽምግልናውን ወጉን ማዕረጉን ይዤ ነው መጣሁና በካባዬን ለብሼ የሀገር ባህል ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና ጠብቁ። የምንወዳቸው የምናከብራቸው አርቲስት ጋሽ ሰሊ እንግዲህ በዚህ መልኩ በአዶናይና በጃኒ መካከል የተፈጠረውን ነገር ለመፍታት ያላቸውን ሀሳብ በላይቭ ቆይታቸው ላይ ሲያጋሩ ብዙዎችም ሲቀባበሉት ነበረ። ይህንን ሀሳብ እንደሚታወቀው በጃኒና አዶናይ መካከል የተለያዩ እንግዲህ በእንደዚህ አይነት ሀሳቦች ላይ የራሳቸውን ሀሳብ እንግዲህ አስቂኝም ይሆናል ብዙዎችን ትኩረት የሚስብ ሀሳብ በመስጠት የምናውቃቸው የተለያዩ እንግዲህ ኮንተንት ክሬተሮች እንደ ዮኒ ማኛም እንደ ሊያሾም እንግዲህ የተለያዩ ሰዎች ሀሳብ ሲሰጡ ሰምተናል። አሁን ላይ ግን ምናልባት በምንወዳቸው በምናከብራቸው አርቲስት ጋሽ ሰሊ ጉዳዩ ይፈታል ብዬ አስባለሁ። ወደፊት የሚሆነውን ነገር እንግዲህ አብረን የምናይ ነው የሚሆነው። ሁላችንም እንግዲህ ወደፊት ምን ይፈጠራል የሚለው ነገር እንዳጓጓን እርግጠኛ ነኝ። ወደ ኔክስት ቪዲዮ ብዙ ገንዘቦችን አወጥተናል። ለተከለ ወደ 437,700 አወጥቻለሁ። እኔ አሁን ከክፍለ ሀገር የሚመላለሰው ከዛም በላይ ገንዘብ አወጥቻለሁ። መጨረሻ በዛ እንትን እያለን ያው ፕሮሰሱ በቃ አልቋል። አሁን ወደ ውጭ ሀገር ቲኬት ምናምን መቁረጥ አለበት ብላችሁ በቃ ቲኬትንም የቲኬት ገንዘብን አስገብተን አካውንት ላይ እስከዛ ቀን ተዘጋጀ ብላ ገንዘብንም የምንዘጋጀው ነገሮች ልብስ፣ ሻንጣ ምንም አዘጋጅተን ቤተሰብ ሊሸኝ ራሱ እስከ አዲስ አበባ መጥተዋል። ከመጣን በኋላ ያን ቀን አልሆነም ነገ ተነጎዳ እያለች በቃ ብዙ ነገር መከራዎችን አሳየች። እስከዛም ገና ሌላ በደል ያው በፖሊስ ማባረር፣ የግል ጋርድ ጠብቃ ማፋን፣ ማስመታት። እኔ አሁን 2 ቀን እንደዚህ በቃ ሌላ ይገካል ነው አስተረፈኝ። ለሁለት ሆኖ አፍኖ ነበረ። እንደዚያ ነገሮች በደሎች ደርሷል። እንኳን ጠይቀን ፍትህ ጠይቀን ወደ መንግስት አካል ላይ ብንሄድ በየቦታ ስንሄድ ፍትህን ማግኘት አልቻለም። ፖሊስ ጣቢያ ስንሄድ በቃ ምላሽ ሆኖ በቃ ግልጽ ሆኖ ነገር ማግኘት አልቻለም። የፌደራል ፖሊስ ሄደናል። የተለያዩ ቦታዎችን ገብተን ግን ለኛ ፊት የሆነ ነገሮችን አላገኘንም። አሁን ከኔ ጋር ከክፍለ ሀገር የመጡ ልጆች ብዙ ልጆች ናቸው። አሁን ራሳቸውን በቃ መምጣት ትራንስፖርት አወጡ መምጣት ራሱ አልቻሉም። ተስፋ ቆርጦ ቤት ሌሎቹ የተለያዩ ሱስ ውስጥ የገቡት ሰው መጥቶ የራሱን ያጠፉት አሉ። ከኛ ውስጥ በጣም ብዙ ልጆች ተበዳዮች ናቸው። አሁን በግሩፕ ላይ ስንል ከ500 በላይ ነው ልጆቹ። እኔ በህጋዊ መንገድ ላይ ስናየው ፕሮሰስ ቤቱ የተደረጉ ነገሮች ብዙ ነገሮች ትክክለኛ ነገር ይመስላል። ህጋዊ ፍቃድ አለ እና ታዋቂ አርቲስቶች ናቸው ማስታወቂያ ሰሩት። በዛ ሁኔታ አይቼ ነው እኔ ፕሮሰስ የጀመርኩት። ግን ያን ምላሽ ገንዘቡ ይመለሳል የሚባለው በውሸት እንትን ነው የምታደርገው እንጂ ትክክለኛ መልስ ማግኘት እስከሆነ አልቻልንም። እኔ አሁን መቼ ነው የተመዘገብከው? ምን ያክል በዚህ ጥያቄ ውስጥ አለ ማለት ነው? አሁን 2015 አካባቢ ነው ፕሮሰሱን የጀመርኩት እኔ እስከ 16 ያልቃል ሲባል ነው ወደ ከ2 ዓመት በላይ ሆኗል ማለት ነው። 2 ዓመት አካባቢ በ6 ወር ያልቃል ነው የተባላችሁት? ውላችሁ እንደዛ ነው የሚለው። ብዙዎች እንግዲህ ራሳቸውን ህይወታቸውን ቤተሰባቸውን ለመቀየር ከሀገር ወጥቶ እንግዲህ የተሻለ ገንዘብ ለማግኘት ይጥራሉ። በተለይ ወጣቶች እንግዲህ ሀገራቸው ላይ ከየትም ብለው እንግዲህ
ተሯሩጦ የተለያዩ ብሮችን ሰብስበው የውጪ ፕሮሰሶች ብዙ ብር ስለሚጠይቁ ማለት ነው። ታዲያ በዚህ ጉዳይ የተለያዩ ወጣቶች በተደጋጋሚ በተለያዩ ሚዲያዎች ላይ እየቀረቡ ገንዘባችንን ተበላን፣ የተለያዩ ታዋቂ አርቲስቶች ማስታወቂያዎችን ሰርተው ነበር፣ ነገር ግን ይህ ነገር ውሸት ነው የሚለው ሐሳብ በተደጋጋሚ እንሰማለን። ስለዚህ ወጣቶች ከእንደዚህ አይነት ነገር ተጠንቀቁ። እንደዚህ አይነት ድርጅቶችን ስትቀርቡና እንግዲህ ወደ እነሱ ገንዘባችሁን ኢንቨስት ልታረጉ ስትጀምሩና ስታስቡ ትክክለኛነታቸውን መጀመሪያ ማረጋገጥ መቻል አለባችሁ። እንግዲህ የሰሞኑ ሰለባ የሆነችው ዳናይት መክብብ እንግዲህ አታለናለች የሚለውን ሐሳብ ነበረ ቪዲዮውን ተመልክተን የተመለስ ነው ማለት ነው። እናንተም በእንደዚህ አይነት ጉዳዮች በፍጹም እንዳትታለሉ መጀመሪያ ላይ ጥንቃቄ አድርጉ ለማለት ያክል ነው። ለሰባዊነት ያልታመነ ለሙያ ስነ ምግባር ይታመናል ማለት ዘበት ነው። እነዚህ ሆዳደር ጋዜጠኞች በሰው ሀገር ላይ ሄደው በፍልስጤም ሕፃናት ስጋ ሆዳቸውን ሞልተው መጥተዋል። ያ ብቻ አልበቃም። የእስራኤልን ፕሮፓጋንዳ ማራገባቸው ብቻ ሳይሆን ያ ሁሉ ጭፍጨፋ የተደረገው እስራኤል ራሷን ለመከላከል የወሰደችው እርምጃ ነው ብለውም እጅግ አስነዋሪ ምስክርነትን ሰጥተዋል። ስለኛዎቹ ሆዳደሮች እንተውና ከነሱ ጋር ተመሳሳይ ስራ የሰሩ የደቡብ አፍሪካ ጋዜጠኞች ሄደው ከተመለሱ በኋላ ሆዳቸው ሞልተው እንደነዚህ መተዋፋቸውን ከከፈቱ በኋላ ትልቅ ተቃውሞ የገጠማቸውና ትልቅ እርምጃ ሊወሰድባቸው የነበረ ሲሆን በተደጋጋሚ 3 ዘገቦች ላይ ይቅርታን ቢጠይቁም እስካሁን ግን ህዝቡ ይቅርታን አላረገላቸው። የደቡብ አፍሪካን እንተውና የሞሮኮዎቹም እንደዚህ ሆዳደሮች የተወሰኑ ሰዎች ሄደው የነሱን ፕሮፓጋንዳ ለማራገብ ተሳትፎ ነበረ። እጅግ ትልቅ ቁጣን ተቀስቅሶባቸው እነሱ መግቢያ ጠፍቷቸው ነበረ። የኛዎቹ ግን ስለ ቅድስት ሀገር ያወራሉ፣ ስለ ሰባዊነት ያወራሉ። በየሳምንቱ ቅዳሜና እሁድ ቲቪ ላይ የቀረቡ የሆነ ምስኪን ሰዎች ለድራማ ያመጧቸዋል፣ አብረው ያለቅሳሉ። ያ ሁሉ ድራማ አልበቃ ብለው አሁን ግን በንጹሃን በዛ ሁሉ ህዝቦች ላይ እየነገዱ ይገኛሉ። ለሆዳቸውም አድረዋል፣ ህሊናቸውን ደግሞ ሽጠዋል። እኛ ህዝቦች ነን፣ እነሱ ደግሞ ጋዜጠኞች። ስለዚህ ሁኔታውን አይተን የምንመለስበት ይሆናል። ሐሳባችሁን ሁላችሁም ኮሜንት ላይ አስቀምጡ። በደንብ ግን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እንዲህ እሱንም ማለትም ዮናስ ከበደንም ሆነ በዛ ቦታ ወይም ደግሞ በዛ ስራ ስማቸው የተጠቀሱ የሀገራችን ጋዜጠኞች የሰሩት ስራ እንግዲህ በዝርዝር ይሄን ይመስላል። እስራኤል በጋዛ በፍልስጤማውያን ላይ የፈጸመችውን የዘር ፍጅት ለማዳፈን 20 ኢትዮጵያውያን የመገናኛ ብዙሃን ባለሙያዎችን ወጪ በመሸፈን አሳሳች ፕሮግራሞች እንዲዘጋጁ ማድረጓ ተጋለጠ። አህመድ አብዱራህማን ዝርዝሩን ተመልክቶታል። እስራኤል ከመስከረም 2016 ወዲህ በጋዛ ከ70,000 በላይ ፍልስጤማውያን ላይ የፈጸመችውን የዘር ፍጅት ለማዳፈን 20 ኢትዮጵያውያን ጋዜጠኞችን ፈንድ በማድረግ አሳሳች ፕሮግራሞች እንዲሰሩ ማድረጓን አልጀዚራ አጋልጧል። ጋዜጠኞቹ በሰሯቸው ፕሮግራሞች አንድም ፍልስጤማዊ ሳይካተት ቀርቷል። ከ10 መገናኛ ብዙሃን የተወከሉ 20 የመገናኛ ብዙሃን ባለሙያዎችን የያዘው ቡድን ከአንድ ራዲዮ፣ ከ2 ጋዜጦች፣ ከአንድ የበይነመረብ ሚዲያ፣ ከ5 ቴሌቪዥኖች የተውጣጡ ፕሮግራም አዘጋጆች ተካተውበታል። ከሶስቱ ቴሌቪዥኖች መካከል አማራ ሚዲያ ኮርፖሬሽን አሚኮ፣ የኦሮሚያ ብሮድካስቲንግ ኮርፖሬሽን ኦቢኤን እና ናሽናል ሚዲያ ኢትዮጵያ ወይም ኤንቢሲ ይገኙበታል። በአልጀዚራ ሊስኒንግ ፖስት በተሰኘው መሰናዶ ላይ የቀረበውን ፕሮግራም ያዘጋጀው በአፍሪካ ቀንድ ፍልሰተኞችና ሰብአዊ መብቶች ላይ በሚያተክሩ የምርመራ ዘገባዎች አልጀዚራን ጨምሮ በሚድል ኢስት አይ፣ ዘ ጋርዲያን፣ ግሎብ ኤንድ ሜል እና በሌሎችም ዓለም አቀፍ መገናኛ ብዙሃን በመጻፍ የሚታወቀው ኢትዮ ካናዳዊ ጋዜጠኛ ዘካሪያስ ዘላለም ነው። ጋዜጠኛው እንደገለጸው ወደ እስራኤል የተጓዘው ቡድን የእስራኤል መንግስት ከተለያዩ የአፍሪካ ሀገሮች በመመልመል ሙሉ ወጪያቸውን በመሸፈን ከወሰዳቸው ውስጥ የሚካተት ነው። እነዚህ ጋዜጠኞች በአንድ ሳምንት ቆይታቸው የተለያዩ የቱሪስት መዳረሻዎች፣ ታሪካዊና የሃይማኖት ስፍራዎችን እንዲሁም እንደ አውሮፓውያን አቆጣጠር ኦክቶበር 7 2023 ሐማስ ጥቃት ፈጽሞበታል የተባለው ቦታም ጎብኝተዋል። እስራኤል ከኢትዮጵያ በተጨማሪ ከጎረቤት ኬንያ፣ ሩዋንዳ፣ ሴኔጋል፣ ሞሮኮ፣ ካሜሩንና ደቡብ አፍሪካ የመገናኛ ብዙሃን ባለሙያዎችን መልምላ ወስዳለች። ይሁን እንጂ ምልመላው በአንዳንድ ሀገሮች ሳይሳካ ቀርቷል። በሌሎች ደግሞ የቲክቶክ ይዘት አዘጋጆች፣ ተወዛዋዦች እንዲሁም ለተለያዩ ቤተ እምነቶች ቅርበት ያላቸው ሰዎች እንዲጓዙ ተደርጓል። በአንጻሩ ምልመላው ቀላል ነበር በተባለበት የኢትዮጵያው ስብስብ ውስጥ የሚዲያ ካውንስል ቦርድ አመራር የጉዞ አካል ነበሩ። በሊስኒንግ ፖስት በተላለፈው ጥንቅር ምልመላው በእስራኤል መንግስት የታቀደበት መሆኑንና ጉዞአቸው ፈንድ መደረጉን ጥቆማ የሰጡ
የሰጡት ሐሰን ሎርጋት የተባሉ ደቡብ አፍሪካዊ የፍልስጤም ተቆርቋሪ ናቸው። ሐሰን ሲናገሩ ለጥርጣሬያቸው መነሻ የሆነው ሰንዴ ታይምስ፣ ዘ ሲቲዝን እና ቢዝኒውስ በመባል በሚጠሩ ጋዜጦች ላይ የቀረበው ተመሳሳይ ይዘት ያለው ዘገባ ነው። ሶስቱም መገናኛ ብዙሃን በዘገባቸው የፍልስጤማውያንን ድምጽ ባለማካተታቸው ጉዳዩን ወደ ደቡብ አፍሪካው ፕሬስ ካውንስል በመውሰድ አቤቱታ አቅርበዋል። የሐሰንን አቤቱታ ያደመጠው ካውንስሉ የጋዜጠኞቹ የእስራኤል ጉዞ ወጪ በማን እንደተሸፈነ ባደረገው ማጣራት ወጪው ሳውዝ አፍሪካን ጄዊሽ ቦርድ ኦፍ ዴፒቲስ ድርጅት እንደተሸፈነ ማረጋገጥ ችሏል። ድርጅቱ ለእስራኤል መንግስት ቅርበት ያለው ከመሆኑ ባሻገር በደቡብ አፍሪካ ነዋሪ ለሆኑ የአይሁድ እምነት ተከታዮች መብት እንደሚሟገት የሚገልጽ ነው። ነገር ግን መገናኛ ብዙሃኑ ባቀረቡት ሪፖርት ይህን ሳይጠቅሱ ቀርተዋል። ካውንስሉ በመጨረሻ ባስተላለፈው ውሳኔ አቤቱታው የቀረበባቸው የደቡብ አፍሪካ ጋዜጦች የጋዜጠኝነት አሰራር መርህን እንዳልተከተሉ በመግለጽ የጉዞ ወጪያቸው በማን እንደተሸፈነ በየድረገጻቸው ላይ በማተም ይቅርታ እንዲጠይቁ ትዕዛዝ አስተላልፈዋል። ይህን ተከትሎ በአልጀዚራ ይዘታቸው የተመረመረ ኢትዮጵያውያን የመገናኛ ብዙሃን ባለሙያዎችም ጉብኝታቸውን አስመልክቶ ባሰናዷቸው ፕሮግራሞች ፍልስጤም የሚባል ህዝብ እንደሌለ የሚያስመስሉ እንዲሁም ከ70 ሺህ በላይ በተገደለበት የዘር ፍጅት በስፍራው አብዛኛው ሟች በእስራኤል በኩል እንደነበር አድርገው ማቅረባቸው ተጋልጧል። የፕሮግራም አዘጋጆቹ በሰሩት ዝግጅት ላይ ሙሉ በሙሉ ምርመራ ማድረጉን የገለጸው ጋዜጠኛ ዘካሪያስ በቀረቡት ስራዎች የጋዜጠኝነት ሙያ የደንብ ጥሰት እንደተፈጸመም አብራርቷል። ይህን በማስመልከት የተናገረችው የሰው ሰራሽ ልህቀት ባለሙያዋ የቀድሞዋ የጎግል ባልደረባ ትምኒት ገብሩ በተለይ በቴሌቪዥን ፕሮግራሞች ላይ የቀረቡ መሰናዶችን በማንሳት በእነዚህ ሪፖርቶች አቅራቢዎቹ የእስራኤል የዘር ፍጅት የተፈጸመበትን ጋዛን አሻግረው ቢያሳዩም በስፍራው የተፈጸመውን ፍጅት የማዳፈንና ከዚያም ሲያልፍ ፍልስጤማውያን ከናካቴው እንደሌሉ የሚያስመስሉ ዘገባዎችን ማሰራጨታቸውን ገልጻለች። ዘገባዎቹን በተመለከተ ምላሽ የሰጠው የደቡብ አፍሪካው ሰንዴ ታይምስ ኤዲተር ማኩዱ ሰፋራ በጋዜጣው ላይ የጉዞ ፈንድ አድራጊ ያልተጠቀሰው በመዘንጋት መሆኑን በመናገር ያስተባበለ ቢሆንም ኢትዮጵያውያን የመገናኛ ብዙሃን ባለሙያዎች ስለቀረበባቸው ክስ ምላሽ አለመስጠታቸውን የዝግጅቱ አቅራቢ ኒኮላስ ሙይርሂድ ተናግሯል። ላንሴት ግሎባል የተሰኘ ተቋም በዚህ ሳምንት ባወጣው ሪፖርት መሰረት በጋዛ ከኦክቶበር 7 2013 ወዲህ በተፈጸመው ጥቃት 75200 ሰዎች ተገድለዋል። በዚህ ጉዳይ ላይ የተለያዩ እውቅ የሃይማኖት አባቶችም እንግዲህ የራሳቸውን ሐሳብ አስተያየት ሲሰጡ ነበር። እስኪ ምንድነው ሐሳቡ ተመልክተን እንመለስ። እስራኤል ደስታዋን ብቻ ሳይሆን ሐዘንም ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ጊዜ ነበር። ወደ ጋዛ ቦርደር ላይ ሄደን ነበር። በእስራኤልና በጋዛ መካከል ያለውን ቦታ ለማየት ኑሯቸውን ለማየት የጦርነቱን ጠባሳ እግረ መንገድ ለመመልከትም ችለናል። ሰዎች በዚህ ልክ ሲጨክኑ፣ ሐቅ ሲጠፋ፣ እውነት ባለቤቱን ሲያጣ፣ ዛሬ ህፃናት ጩኸት፣ ለቅሶ፣ ዋይታ የማይሰማበት ዓለም ይባስ ተበዳይ እንደ በዳይ ስሙን ማንሳት፣ ስለሱ ማውሳት፣ ስለበደሉ መናገር ወንጀል የሆነበት ዘመን፣ ስለ ጥፋት መናገር ስለ ልቄት ማውራት እንደ ጥፋት የሚቆጠርበት ዓለም ውስጥ በእንደዚህ አይነት የውሸት ዓለም ውስጥ ከመኖር የበለጠ የሚያሳዝንም ነገር የለም። አንዳንዴ አላህ የመረጣቸው ሰዎች ይህንን ጊዜ ሳያዩ እንደው ባጢኑል አርድ የምድር ሆድ ከምድር ጀርባ በላይ የተሻለበት የሚሆንበት ጊዜ ከመኖር አለመኖር የምትመርጥበት ፈዳሃ አንዳንድ ጊዜ እኔ ገዛን ሳይ በቃ አጋላጭ ሆነ ገዛ ሁሉንም ማጋለጥ የተደበቀውን አወጣ የዓለምን ውሸት ገለጠው ሱብሃንአላህ ፊት ለፊት አወጣ ኒፋቅ የሚባለውን ነገር ሁሉ አደባባይ ላይ ያሰጣው እንደዚህ አይነት ጊዜ ላይ ተቀምጦ ይሄን ከማየት የበለጠ እንደ ማህበረሰብ ወንድሙን ሲያርድ ወንድሙን ሲገፋ ወንድሙን ሲያሳድር ሲያፈናቅል እንደው ባካችሁ ቁርአን ላይ ማከፊኩም ረጁል ረሺድ ከማከላችሁ አንድ መልካም ሰው ጠፋተው የሚል አረህ አይበጅም ነውር ነው ከኛ ይጠበቅም የሚል ሰው እንግዲህ አቡ ጀህል ቀደም ያለው አቡ ጀህል በዛ ክፋት በዛ ማንነት ነውርን ግን ይረዳ ነበር። حتى لا يقال عمرو بن هشام روع بنات محمد صلى الله عليه وسلم ብሎ የሙሐመድ ሴት ልጆችን አስደነገጠ ተብሎ ታሪክ እንዲጻፍብኝ አልፈልግ። በዚህ የውሸት ዓለም ውስጥ ስለ ሰው መብት ስለ ሰው ልጅ ክብር ስለ ሴት ልጅ መብት ስለ ሰብአዊ መብት ምን ቢወራበት ዓለም ውስጥ
በዚህ አይነት መልኩ በ21ኛው ክፍለ ዘመን 24 ሰዓት ላይ እየተካሄደ ሁሉ ልቂት ሲካሄድ እንግዲህ ቅድም እንዳልኩ አቡ ጃህል ከነክፋቱ አቡ ጃህል ከነ ጠላትነቱና ለእስልምና ከነበረው ጥፋት ላይ حتى لا يقال እኔ ለዛ ነው ቅድምም ውስጤ የተረበሸብኝና እስራኤልና ጎረቤቶቿን እንግዲህ በሃይማኖታዊ ጦርነት የሚያነካካ ጉዳይ ነው ከእውቆቹ ጋዜጠኞች ጋር የተያያዘ ወይም ደግሞ ሲሰራጭ የነበረው መረጃ ጡት መያዣዋን እንደዚህ ከፍታ ኦልሞስት ሩብ ጉዳይ ጡት ብቻ ተሸፍኖ የተረፈው አደባባይ ላይ ታይቶ እንደዚህ ቲክቶክ ላይ መደነስ ላያሳስር ይችላል እንደ ማህበረሰብ ግን ሞራላችንን ይነካል የማህበረሰብን መልካም ጸባይ ይነካል ልጆችን ጥሩ ነገር አያሳይም ትልልቅ ሰዎችን ያዋርዳል ቤተሰቦች እንግዲህ አብዛኞቻችን በሰመረ ባሪያው ሐሳብ እንስማማለን ብዬ አስባለሁ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ሊመስሉ ነበር ቪዲዮቹን እንደወደዳችኋቸው አልጠራጠርም ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያላችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን እንዲሁም ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት አበረታቱኝ በቀጣይ ባሪፋሪ ስራዎች እስከምንገናኝ ለነበረን ቆይታ አመሰግናለሁ ይመቻችሁ